ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቴክቶኮች ሰለሞን በኢቢኤስ ተጀምሯል። ለዛሬ ማቀርብላችሁ ከዚህ በፊት በአካል ሄጄ መዘግበባቸው ከነበሩ አስገራሚ የሆኑ የቴክኖሎጂና ኢኖቬሽን ሾዎች ናቸው። መጀመሪያው CES ነው፣ ኮንሱመር ኤሌክትሮኒክ ሾው በላስ ቬጋስ ከተማ በኔቫዳ ግዛት የሚከናወነው ሲሆን በፈረንጆቹ በአመቶቹ መግቢያ ላይ፣ ከዛ ደግሞ ብዙም ሳይቆይ በዩሮፕ በስፔን አገር በባርሴሎና ከተማ የሚከናወነው ደግሞ ወርልድ ሞባይል ኮንግረስ ወይ ደግሞ WMC የሚሰኝ ደግሞ ዝግጅት አለ። በቦታዎች ላይ ስላልነበርኩ ነገር ግን ከዚህ ከስቱዲዮ ሆኜ ምን የሚያስገርሙ ነገሮች ተከናወኑ፣ ምን ታየ፣ ከዛ ውስጥ የተወሰኑትን እፍታውን ወደ እናንተ አመጣለሁ። ይሄ ሾው እንደምታውቁት በአካል በመቶ ሺዎች የሚቆጠሩ ሰዎች በአካል የሚታደሙበት፣ በርካታ ሺህ ሚዲያዎች ከቦታውን የሚዘግቡበት፣ አዳዲስ ቴክኖሎጂዎችና ፈጠራዎች ለመጀመሪያ ጊዜ አናውንስ የሚደረጉበት ነው። እኔም እንግዲህ ከዚህ ሆኜ በምናብ ወደ ሁለቱም ቦታዎች ከተማዎች ወስጃችሁ ምን ነገሮች እንደተከናወኑ በጣም በትንሹ አስቃኛችኋለሁ። ከዝግጅቱ ጋር መልካም ቆይታ። ብዙዎቻችሁ በቀላሉ ለመገመት እንደምትችሉት እንግዲህ ሁለቱም ሾዎች በብዛት ያስተናገዱት የአርቲፊሻል ኢንተለጀንስ ጉዳይ ነው። በነገሮች ሁሉ ላይ በስልኮቹ ላይ ይሁን በሮቦቶቹ ላይ ይሁን በመኪናዎቹ ላይ ይሁን በቤት ሲስተሙ ላይ ይሁን በስማርት ሲቲ በስማርት ሆም ሲስተም ላይ ይሁን በሁሉም ነገር ላይ በብዛት የተንጸባረቀው በእነዚህ ሾዎች ላይ በሁለቱም ላይ የኤአይ ጉዳይ ኤአይ ብቻ ሆኖ በተወሰነ ነገር ሳይሆን በእያንዳንዱ ነገራችን ላይ አብሮ ኢምቤድድ ሆኖ አብሮ ተጣምሮ መጥቷል ነው። ስለዚህ በዝወርድ ሳይሆን ዝም ብሎ የፋንሲ ስም ከተወሰኑ በፊት በእነዚህ ቦታዎች ላይ ኤአይ ይባል ነበር በጣም በተወሰነ በሳምፕል ደረጃ። አሁን ግን ከሃይፕ ወይ ደግሞ ከበዝ ወርድ አልፎ ወደ ዩቲሊቲ ወደ ፕራክቲካል ነገር የተገባበትን ነገር የሚያሳዩ በርካታ ነገሮች ታይተዋል። ከነዛ ውስጥ የተወሰኑትን ነገር እስቲ ላስቃኛችሁ። ከኤአይ ጋር በተያያዘ አትሊስት አንዱን አሳያችኋል። የመጀመሪያው በዚህ በCES በቬጋሱ ሾው ላይ ኤአይ በጣም በሚገርም ብቃት ታየ የተባለለት ለኖቮ የሚባል የኮምፒውተር አምራች ተቋም አለ። እነሱ ያስተዋወቁት ኪራ ወይ QIRA ኪራ የተሰኘው የኤአይ ኤጀንት ነው። ፐርሰናል አምቢየንት ኢንተለጀንስ ብለውታል። ምን ማለት ነው? በጣም በበርካታ ነገር ፐርሰናል ኤአይ ኤጀንታችሁ ነው ማለት ነው። በብዙ ነገር ነው የሚያግዛችሁ። ለኖቮ የሚባለው ተቋም በCES 2026 ላይ ያስተዋወቀው ነው። አንላይክ እንደምናውቃቸው ስታንዳርድ ቻት ቦቶች እንደ ChatGPT እንደ ጀመናይ፣ ይሄኛው ግን ሲስተም ሌቭል ወርዶ ነው ከዲቫይሶቻቸው ጋር ኢምቤድድ ሆኖ በሲስተም ሌቭል ወርዶ ነው የሚመጣው። ያ ማለት ምን ማለት ነው ስንል ለኖቮ የሚባሉት እቃዎች ላፕቶፖች አሉ፣ ሌሎች የተለያዩ ዲቫይሶች አሉ፣ እንዲሁም ደግሞ ሞቶሮላ የሚባሉ ኢኮሲስተሞች ላይ አብሮ በዛ ኢኮሲስተም ውስጥ ብሌንድድ ሆኖ ለፒሲዎቹ ለታብሌቶቹና ለስማርትፎኖቹ ኢንቴግሬትድ ሆኖ አት ዲቫይስ ሌቭል የመጣበት ነው። አት ሲስተም ሌቭል ኢንቴግሬት የተደረገበት ነው። ምን ማለት ነው ያለን እንደሆነ ይሄ ነገር ምን ያመጣል ሲባል በሶስት ወሳኝ ነገሮች ላይ ተደርጎ ነው ይሄ ኤአይ ኤጀንት የተሰራው። አንደኛው ፕሬዘንስ የምንለው ነው። ኮንሲስተንት አክሮስ ዲቫይስስ ነው፣ ሲምለስ ነው በዲቫይሶች ላይ ተጠቀሙባቸው። ሁለተኛው አክሽን ነው። የተለያዩ ታስኮችን ኦርኬስትሬት አድርጎ በአንድ ላይ እንደ አንድ በጣም ጎበዝ እንደሆነች የኦፊስ ኤግዜኪቲቭ አሲስተንት ኦርኬስትሬት አድርጎ ታስኮችን ያቀነባብርላቸዋል፣ ያግዛቸዋል። ሶስተኛው ፐርሰፕሽን ነው። ፐርሰፕሽን የሚለው ምን ማለት ነው? ዩዘር ኖሌጅን ዊዝ ፕራይቬሲ ኤንድ አት ዘ ኮር፣ የእናንተን ደግሞ ነገር እያወቀ ከእናንተ ጋር የተለመደ የበለጠ እያወቃችሁ የበለጠ ሰርቭ የሚያደርጋችሁ አይነት አሲስታንት የሚሆነው ፕራይቬሲያችሁንም ኮምፕሮማይዝ ሳያደርግ ማለት ነው። ስለዚህ ፕሪዲክት የሚያደርገውና የመሳሰለው ነገር ወይ ኤክስትራክት ፋይል ማድረግ ቢሆን ወይ ደግሞ የሚቲንጋቸውን አሬንጅ ማድረግ ቢሆን ኢሜይላቸውን ኦርጋናይዝ ማድረግ ቢሆን የተለያዩ ነገር እንደ ወርክ ፍሎ አድርጎ ነው የሚሰራላችሁ። ያ ደግሞ በላፕቶፕ የጀመራችሁት ነገር ታብሌት ላይ ብትሄዱ ከዛው ነው የሚቀጥለው። ታብሌት ላይ ደግሞ እያደረጋችሁ የነበረውን ነገር በስማርትፎን መቀጠል ብትፈልጉ ከዛ ወርክ ፍሎውን ሳይቀንስ ሳያበላሽ ቀጥታ። ስለዚህ ኮንቲኒዩቲ አክሮስ ዲቫይስስ አክሮስ ሲስተምስ ሲምለስ ነው ማለት። ስለዚህ ሚስድ ኖቲፊኬሽኖችን፣ ሚቲንጎችን፣ ካሌንደሮቻችሁን፣ ኢሜይሎቻችሁን፣ የተለያየ አይነት ዶክመንቶቻችሁን፣ ፋይል ሲስተማችሁን በሙሉ በጣም በሚገርም ሁኔታ ኦርጋናይዝ ያደርግላችኋል ማለት። ስለዚህ ኢትስ ኦን ካንቫስ አሲስታንት ዲሬክትሊ ኢንቱ ኢንሳይድ ዘ አፖቹ ላይ ደግሞ ከዛ ውስጥ ካሉት አፖች እንደ አውትሉክ እንደ ወርድ እና ሌሎች ኮላቦሬሽን ቱሎች ጋር አብሮ ገብቶ ኢንቴግሬትድ ሆኖ በሚገርም ሁኔታ አሲስት የሚያደርጋችሁ የኤአይ ኤጀንት ነው ማለት ነው። እንዲሁም ደግሞ ኢት ፔስ አቴንሽን፣ ልክ እንደ ጎበዝ አሲስተንት አቴንሽን አድርጎ ሚቲንግ ካምፔኒያናችሁ ይሆናል፣ ኖት ይወስድላችኋል፣ ሪል ታይም ትራንስክሪፕሽን ያደርግላችኋል፣ ትራንስሌሽን ያደርግላችኋል፣ ጄነሬሽን፣ ሰመሪ፣ እነዚህ ነገሮች በተለያዩ ሲስተሞች አማካኝነት አለ። ይሄ ግን ተቀነባብሮ አክሮስ ዲቫይስስ በሲስተም ሌቭል መሆኑ ምናልባት የኪራን ነገር ዩኒክ እና ፍሬሽ ያደርገዋል ማለት ነው። የሃይብሪድ ኤአይ ሞዴል የሚባለውን ደግሞ ይጠቀማል። ምን ማለት ነው? ኦን ዲቫይስ ፕሮሰሲንግ ፎር ፕራይቬሲ። ኦን ዲቫይስ ማለት ነው ከኢንተርኔት ጋር ሳይያያዝ ከዳታ ሴንተር ጋር ከክላውድ ጋር ሳይያያዝ በእናንተ ዲቫይስ ላይ ባለው ኤጅ ኮምፒውቲንግ በምንለው ብቃት አማካኝነት ሲሰራ በሎ ሌተንሲ ይሄ ኢንተርኔት ስፒድ የመሳሰለው ፕራይቬሲ ኢሹዋችሁ ሳይሆን ዲቫይሱ ራሱ የኤአይ ጭንቅላት ኖሮት ይሰራል ማለት ነው። ሌላው ደግሞ ሴኪዩር በሆነ አማካኝነት ከዳታ ሴንተር ጋር በኢንተርኔት ከክላውድ ጋር ተያይዞ ደግሞ ሞር ኮምፕሌክስ ወይ ደግሞ ተወሳሰበ ታስክን ደግሞ ለማድረግ ሴኪዩር በሆነ መንገድ እንደዛም ያግዛል። ስለዚህ ሃይብሪድ ሲስተም ይጠቀማል ማለት ነው።
ሁለተኛው Lenovo Legion Pro rollable ኮንሰፕት ነው። በጣም የሚያስገርም ነው። ባይ ዲፎልት ስታንዳርድ የሆነ ባለ 16 ኢንች ጌሚንግ ላፕቶፕ ነው። ስለዚህ 16:10 ሬሾ አለው። ስለዚህ ኖርማል አይነት ቆንጆ ላፕቶፕ ላችሁ ታያላችሁ። ነገር ግን አንድ በተን ስትነኩ የሆነ የሚፈጠር ማጂክ አለ። በጣም በሚያስገርም ሁኔታ ከፊት ለፊት ያለው መስታወት ቅጥል ወይ ደግሞ የተቀጥያ ወይ ምንም ሳያስታውቅ ከፊት ለፊት ተመዞ በሚያስገርም ሁኔታ 21.5 ኢንች ታክቲካል ሞድ ይሆናል። 21:9 ሬሾ ይኖረዋል ማለት ነው። እሱ ብቻ አይበቃም። እንደገና አንድ በተን ፑሽ ካደረጋችሁ በጣም ተለጥጦ 24 ኢንች ይሆንና አሪና ሞድ ሆኖ 24:9 ሬሾ ሆኖ በጣም በሚገርም ሁኔታ ለጌሚንግ እና ለተለያየ ሜጀር ታስኮች የሚሆን ነው። ስለዚህ ይሄ በጣም የሚያስገርም ቴክኖሎጂ ሆኖ ፒውር ፍሌክሲብል ግላስ ቴክኖሎጂ በመጠቀም ነው። እንግዲህ ከፊት ለፊቱ የተቀጠለ አተው ሲያድግ ነው የምታየው፣ ማጂክ ነው የሚመስለው። ከኋላ ሜካኒካል ነገር አለው። ከፊት ለፊቱ ግን ሮለብል የሆነ ግላስ ተጠቅመው ነው እንግዲህ ያንን ኤክስፓንድ የሚያደርጉ ማለት። ስለዚህ አይናችሁ ጨፍናችሁ ብታበሩ ሌላ ላፕቶፕ መጥቶ የተቀመጠ ነው ይመስላችሁ እንጂ ራሱ ያደገ አይመስላችሁም። በጣም በሚያስገርም ሁኔታ ይሄ ኮንሰፕት የሚገርም ነገር ተካቶለታል ማለት ነው። ኮንሰፕቱ እንዲህ ያለ ሞኒተር ደግሞ ከጀርባውን በጣም የሚያስገርም የኮምፒውት ብቃት አለው። የሌጀንድ ፕሮ 7i የሚባል አይነት ሞዴሉ እንግዲህ ኢንቴል ኮር አልትራ ፕሮሰሰር የኤአይ ፕሮሰስ የማድረግ ብቃት ያለው እንዲሁም ደግሞ ማለት በኤንቪዲያ RTX 5090 አማካኝነት እላዩ ላይ ኢምቤድድ የሆነ የጂፒዩ ወይም ደግሞ ኤአይ ብቃትን ለኮምፒውተሩ የሚያጎናጽፍ እንዲሁም ደግሞ ኮምፒውት ብቃቱ በጣም ከፍተኛ የሆነ የኢንቴል ኮር አልትራ ፕሮሰሰር አለው ማለት ነው። ስለዚህ እንደዚህ አይነት አስገራሚ ስክሪን ብቃት ያለውን ነገር ለዚህ ሃይ ዴፊኒሽን ፒክስል መስጠት ስላለበት እንዲህ ይሆናል ማለት ነው። ኮንሰፕት ያልኳችሁ በምክንያት ነው። ይሄ የሚያስገርም ኮምፒውተር ነው። ሄጄ ልግዛው ብትሉ ገና በምርት ላይ አይደለም፣ ወይም ደግሞ ለምርት እየተሸጠ አይደለም። ኮምፒውተሩ ይሰራል፣ ፕሩፍ ተደርጓል፣ ሳምፕሉ ተሰርቷል። ወደ ማስ ፕሮዳክሽን በቅርብ ጊዜ ግን እንደሚገባ ይጠበቃል። ምናልባት እንዳልኳችሁ ስክሪኑን ለመለጠጥና ለማሳነስ ከኋላ ያለው ሜካኒካል ሲስተሙ ፐርፌክት ማድረግ ይፈልጋሉ። ትንሽ ወፈር ያለ ነው። እሱን ካስተካከሉ በኋላ ያን ፐርፌክት ካደረጉ በኋላ ወደ ፕሮዳክሽን የሚገባበት ጊዜ ሩቅ እንደማይሆን ይጠበቃል። የሚያስገርም ላፕቶፕ ነው ማለት ነው። ሶስተኛው የሌኖቮ ቲንክፓድ X1 ካርበን ጄኔሬሽን 14 ኦራ ኤዲሽን የሚባል ነው። አጌን ላፕቶፕ ነው። ምንድነው ለየት የሚያደርገው የሚለው ነገር ከቅለቱን ጀምር። በጣም ላይት ነው። ከ1 ኪሎ ግራም በታች የሚመዝን ላፕቶፕ ነው። ምናልባት በጣም ሬር ነው እንደዚህ አይነት ቅለት ያለው ላፕቶፕ ለማምረት። ነገር ግን በቅለቱ እንደ ዋዛ እንዳታዩት ውስጡ ያለው ብቃት ግን በጣም የሚገርም ነው። አጌን ቺፕ ሲስተሙ የኢንቴል ኮር አልትራ ፓንተር ሌክ ነው ሲሪየስ 3 ፕሮሰሰር እንዲሁም የኤንቪዲያ ጂፒዩ ሲስተም ተገጥሞለታል። ስለዚህ ኤአይ ፕሮሰስ የማድረጉ ኤጅ ኤአይ ብቃቱ ከፍተኛ ነው። ኤአይ ፓወርድ እና ኒውራል ፕሮሰሲንግ ዩኒቱ በኮምፒውተሩ ላይ መጥቶ እጃችሁ ላይ ፓወርፉል የሆነ ኤአይ ማሽን እንደማስቀመጥ ነው። ለተለያዩ ነገሮች ለፐርሰናል ዩዝም ቢሆን ማለት ነው። ኮፓይለት ፕላስ ፒሲ ነው። ምን ማለት ነው? የተለያዩ አፖቻችሁን እንደ አውትሉክ፣ ወርድ፣ ሌሎችም ኮላቦሬቲቭ የሆኑ ነገሮቻችሁን በጣም አድርጎ ፕሮሰስ አድርጎ ከእናንተ ጋር ኮላቦሬት ማድረግ ይችላል። ስለዚህ በጣም በርካታ ዳታ ፕሮሰስ የማድረግ ብቃት አለው። የባትሪ አቅሙም በጣም ቆንጆ ነው። ቅድም እንዳልኩት ሲፒዩ ኢንቴል ኮር አልትራ ሲሪየስ 3 ፓንተር ሌክ ነው። ራሙ እስከ 64 ጊጋባይት መሆን ይችላል። ስለዚህ ከፍተኛ የሆነ ሜሞሪ አቅም አለው። ስክሪኑ 14 ኢንች ሆኖ በ2.6K ኦኤልኢዲ ኃይለኛ የሆነ ሃይ ዴፊኒሽን የስክሪን ሲስተም አለው። ዌብካሙ ራሱ በጣም ከፍተኛ ብቃት አለው። እስከ 10 ሜጋባይት ያህል የሚያህል ነው። በኤአይ ኖይዝ ሪዳክሽን ስለተካተተለት ለኮንፈረንስ ለቪዲዮ ኮንፈረንሲንግ ለመሳሰለው ሃይ ዴፊኒሽን የሆነ ብቃት ማሳየት ይችላል ዌብካሙ ማለት ነው። በጣም ትልቁ ብቃት የዚህ ላፕቶፕ የሪፔር የመደረግ ብቃቱ ነው። ብዙ ጊዜ ላፕቶፖቻችሁ ሲበላሹ ኪቦርዱ ቢበላሽ ባትሪ መቀየር ብትፈልጉ ራሙን ማሳደግ ብትፈልጉ ቴክኒሻን ጋር መውሰድ አለባችሁ። ማንኛውም ሰው ኮምፒውተሩን ከፋፍቶ መቀየር አይችልም። የዚህ ላፕቶፕ ብቃት ሞጁላር መሆኑ ነው። ስለዚህ መቀየር ብትፈልጉ የዚህ ሞዴል ብራንድ ስፔስ ፍሬም የሚባል ኬዚንግ አለው። በቀላሉ በፊው በተን ኪቦርዱን መቀየር ትችላላችሁ። ባትሪውን ስዋፕ ማድረግ ትችላላችሁ። የተወሰኑ ሌሎችን ፓርቶችን በቀላሉ ማንኛውም ሰው ስለ ኮምፒውተር ቴክኒካል ምንም ብቃት የሌለው ሰው የኔን መቀየር እንዲቻል ተደርጎ ኢንጂነር የተደረገ ላፕቶፕ ነው ማለት። ስለዚህ ሞጁላር የሆነው የካስተመር ሪፔራብል ፊቸሩ ለሁሉም ሰው የድሪም ላፕቶፕ ያደርገዋል ማለት ነው። ሌላው በጣም የበለጠ ኩል የሚያደርገው ይሄን ላፕቶፕ ምንድነው? ስማርት ሼር እና ስማርት ሞድ የሚባል ፊቸር አለው። ስማርት ሼሩ እንዴት ነው የሚሆነው መሰላችሁ? ስማርትፎናችሁን ፎቶ ቢኖረው የላፕቶፑ ስክሪን ላይ ታፕ ብታደርጉ ፎቶአችሁ ወደ ላፕቶፑ ተላልፏል ማለት ነው። ስለዚህ በዚህ አይነት ሁኔታ ስማርትፎናችሁን ስክሪን ላይ ታፕ በማድረግ የፋይል ሼሪንግ ብቃቱ በጣም በሚገርም ሁኔታ ካረጋችሁ በኋላ ድራግ ኤንድ ድሮፑ ፎቶ ኢንስታንትሊ ወይም ፋይሎችን ማድረግ ትችላላችሁ። ስማርት ሞድ ሲስተሙ ደግሞ ኦቶ አጀስት ያደርጋል። ቪፒኤን ፕራይቬሲያችሁን
ልክ ዋይፋያችሁ ፐብሊክ እንደሆነ ሲያቅ ላፕቶፑ ይህንን በማድረግ VPN ታለን ውስጥ ከተዋችሁ ፕራይቬሲ ይሰጣችኋል ማለት። ስለዚህ ዋይፋይ ደግሞ ፐብሊክ ቦታ ላይ ሃክ የመደረግ ቻንሳችሁ ሃይ ስለሆነ ይህንን ማካቷል። ዋጋው $1200 እና ወደ ላይ እንደሚሆን ይጠበቃል እንደ ስፔኩ ብቃት ማለት ነው። ሶስተኛው የሳምሰንግ ጋላክሲ Z ትራይፎልድ የሚባል ነው። የፎልድ ፎኖች በሳምሰንግ የጋላክሲ ፎን በጣም እንደተካነ ታውቃላችሁ። ብዙዎቻችሁም ወይም አንዳንዶቻችሁ የፎልድ ፎን ይኖራችሁ ወደ ፍሊፕ የሚያደርገው ፍሊፕ ፎልድ ወይ ደግሞ እንደዚህ የሚዘረጋው ማለት ነው። ይሄ አልበቃ ብሎት ሳምሰንግ በCES 2026 ላይ 3 ጊዜ 3 ቦታ የሚታጠፍ ስልክ ደግሞ አስተዋውቋል። ስለዚህ ይሄ ምን ማለት ነው? ሲዘረጋ ኦልሞስት የታብሌት ሳይዝ አለው። ሲተጣጠፍ ደግሞ በሁለት ጥፋት 3 ፎልድ ይሆናል ማለት ነው። ምን ማለት ነው? ዲዛይኑ በጣም አሜዚንግ ነው። ቡክ አይደለም። ቡክ አንዴ ነው የሚታጠፈው አይደል? ነገር ግን ብሮሸር 2-3 ነው የሚታጠፈው። ስለዚህ በዚህ አይነት ሁኔታ ዱዋል አርመር ፍሌክስ ሂንጅ የሚባለው ቴክኖሎጂ በመጠቀም 2 ጊዜ ታጥፎ 3 ፎልድ እንዲኖረው አድርጓል ማለት ነው። ስለዚህ ፎልድድ ሲታጠፍ ስልኩ 12.9 ሚሜ ቲክ ነው። ትንሽ 2 ጊዜ ስለሚታጠፍ ወፈር ይላል። ነገር ግን ፕራክቲካሊ ትልቅ የሆነውን ታብሌት ወደ ስማርትፎን መቀየር ይችላላችሁ። አንፎልድድ ደግሞ ወደ 3.9 ሚሜ ስሌት ይኖረዋል። ዌይቱ ትንሽ ከበድ ይላል። ያው 2 ቦታ የሚታጠፍ ባለ 3 ነገር ስለሆነ ማለት ነው። ባለ 3 ስክሪን 309 ግራም ይመዝናል። ስለዚህ ምናልባት ቦርሳችሁ ውስጥ ወይም ኪሳችሁ ውስጥ ክብደቱን ፊል ልታደርጉት ትችላላችሁ። ማቴሪያሉ ታይቴኒየም ሂንጅ ሃውዚንግ ነው። አልሙኒየም ፍሬሚንግ አለውና ጎሪላ ግላስ ሴራሚክ ነው። ስለዚህ በጣም ጠንካራ ተደርጎ በጣም ብዙ ጊዜ 100 ሺህ ጊዜ ጥፋት ቴስት ተደርጎ ነው ፕራክቲካሊ የወጣው ማለት ነው። በጣም ጠንካራ የሆነ የታንክ ጥንካሬም አለው። IP48 የሚባል ለውሃና ለደስት ሬዚስተንስም ተካቶለት መጥቷል። ካሜራውም የዋዛ አይደለም። ሜን ካሜራው 200 ሜጋ ፒክሰል ሴንሰር ዊዝ OAS የሚባል ቴክኖሎጂ፣ አልትራ ዋይድ ካሜራው ደግሞ 12 ሜጋ ፒክሰል ነው። ከዛ ደግሞ ቴሌፎቶ ደግሞ 10 MP ዊዝ 3x ኦፕቲካል ዙም ብቃት ተካቶለት፣ ኢቭን ሰልፊው 10 MP ሹተር ተካቶለታል ማለት። ስለዚህ ካሜራ ብቃቱንም በዛው አሻሽለው ያመጡት ነው። ግን የተወሰነ ሊሚቴሽንም እንዳለው ተነግሮለታል። S Pen ስማርት ፔን ሲስተም ሰፖርት የለውም። ስክሪን ኢዝ ቱ ኮምፕሌክስ ለእንደዚህ አይነት ነገር። ፕራይሱም ውድ ነው። ከ2500 እስከ 2900 እስከ $3000 ድረስ ያወጣል እንደ ማርኬቱን። አሁን ስታተሱ እንደዚህ አይነቱ ስልክ የሳምሰንግ Z ትራይፎልድ በኮሪያና በሳውዝ ኮሪያና በአሜሪካ ነው ማርኬት ላይ ያለው፣ ግን በሰፊው ደግሞ ማርኬት ላይ እንደሚል ይጠበቃል። አራተኛው ወደ ሮቦት ነው መወስዳችሁ። ሮቦቱ እንግዲህ ላስት ዊክም በሸፈንኩላችሁ ፕሮግራም የሮቦት ጉዳይ ሪል ነው። የሮቦት አብዮት በጣም መጥቷል። በእነዚህ ኮንፈረንሶች ላይ የታየው ነገር በተለይ በCES 2026 ላይ ሮቦቶች በየቦታው እንደሆኑ በብዙ ነገር ውስጥ እንደገቡ ነው። ከቫኪዩም የሚያደርጉ ሮቦቶች ወይም ደግሞ ሜካኒካል ሌግ ያላቸው ባለ 4 እግር ውሻ የሚመስሉ ሮቦቶች ብቻ ሳይሆን ደረጃ የሚወጡ የሚወርዱ የፓርትነር ኢሞሽናል ሮቦቶች ኤክስፕረስ ማድረግ ፊታቸውን የሚችሉ ለሂውመን ኮኔክሽን የተብለው የታሰቡ ሮቦቶች ናቸው። ስለዚህ ከዴሞ እና ከላቦራቶሪ ወደ ሪል ላይፍ የመጣበትን ሁኔታ ያየንበት ነው። ከነዚህ የተወሰኑት በCES 26 ላይ የታዩት የቦስተን ዳይናሚክስ አትላስ ሮቦት ነው። አትላስ ሮቦት 56 ዲግሪ ኦፍ ፍሪደም አለው። በጣም ፍሌክሲብል ሆኖ ፉሊ ሮቴሽናል ሆኖ 360 ዲግሪ መዞር የሚችል ነው። ስለዚህ ፊትና ኋላውም የሌለ ሰው ወደፊት ብቻ ነው ኋላ ሙሉ መዞር አንችልም። ይሄ ግን መዞር ይችላል። it doesn't have front or back የለውም እንዳልኳችሁ። ስለዚህ ወደሚፈልገው ቦታ በጣም በሚገርም ፍሌክሲቢሊቲ መንቀሳቀስ ይችላል። ለፋክተሪ ጉዳይ በተለይ ታስቦ ነው የተሰራው። እስከ 50 ኪሎ ግራም መሸከም ይችላል ይሄ ሮቦት። ስለዚህ ለፋክተሪ ስራ በጣም ብዙ ሄቪ ሊፍቲንግ መስራት ይችላል። ሪቹም ደግሞ ሲንጠራራ ወይ ደግሞ እጁን ሲዘረጋ 2.3 ሜትር ከፍታ ድረስ እቃ ማውረድ የሚችልበት ብቃት አለው። ብቃቱም ሎንጂቪቲውም በአንድ ባትሪ ቻርጅ 4 ሰዓት መስራት ይችላል። ነገር ግን በ4 ሰዓት ከሰራ በኋላ ሰው እስከሚቀይረው አይጠብቅም። ባትሪ ያለበት የቻርጂንግ ስቴሽኑ ጋር ወይ ዶኩ ጋር ሄዶ ራሱን ባትሪውን አውጥቶ ከመሞቱ በፊት በሌላ አዲስ ሬዲ ሆኖ ቻርጅ ተደርጎ በተቀመጠ ባትሪ ራሱን መቀየር ይችላል ማለት። ስለዚህ ዳውን ታይሙ ወይም የማይሰራበት ጊዜ ፕራክቲካሊ 0 ነው ማለት ነው። 0 ሚኒት ነው ማለት ነው። ታፍነሱም እንደዚሁ ነው። IP67 ሬትድ ነው። ሚኒንግ ውሃና ከፍተኛ የሆነ አቧራን የመቋቋም ብቃት አለው ሳይበላሽ ማለት ነው።
እንዲያውም ይሄ ነገር ከሳምፕል ወጥቶ ከላቦራቶሪ ወጥቶ ፕራክቲካል መሆኑ የታየበት ሁኔታ ነው። በዚሁ በሲኤስ 2026 ፕሬስ ሪሊዝ ላይ እንደተነገረው ከሆነ ማስ ፕሮዳክሽን ውስጥ ተገብቶ እንዲያውም ሃንዳይ የተሰኘ መኪና አምራች በብዛት አሜሪካ በሚገኘው ጆርጂያ በሚባለው ክፍለ ግዛት በሚገኘው የመኪና መገጣጠሚያው ላይ እነዚህ ሮቦቶች ተግባራዊ ለማድረግ በርካታ ሺህ ሮቦቶችን አዞ ቦስተን ዳይናሚክስ ለዚህ ተቋም ለማቅረብ ማስ ፕሮዳክሽን እንደጀመረ ነው። እንዲሁም ደግሞ ጉግል ለኤአይ ሪሰርች ፐርፐዝ ብዙ ሮቦቶችን የአትላስ ሮቦቶችን እንዳዘዘ ይጠበቃል ማለት ነው። ወደ ቻይና ደግሞ ስንሄድ ስዊች ቦት ዋን ሮ H1 የሚሰኘው ሮቦት ነው። ባክ ፍሊፕ እና ምናምን የቦስተን ዳይናሚክ የሚያደርገው በራሱ የሚያስገርም ሊሆን ይችላል። ነገር ግን እነዚህ ሮቦቶች በርካሽ ተሰርተው ቤት ውስጥ እናንተን ለማገልገል ብቻ የተሰሩ ናቸው። ለዋንድሪ ልብሳችሁን ለመክተት፣ እቃ ኪችናችሁን ለማደራጀት ለመሳሰለው ስፔሲፊክ ታስክ ተሰጥቷቸው በርካሹ ተብሎ የተሰሩ ናቸው። ስለዚህ ኤክስፔንሲቭ የሆነ ሌግ እና ሌላ ሶፊስቲኬሽን ሳይደረግ ፕራክቲካሊ ለቤት ውስጥ ባለሟል ሆኖ ለማገዝ የተሰራ ነው። ስለዚህ በዚህ በሲኤስ 2026 ላይ የተደረገው እንግዲህ ዴሞ የተደረገው ቆሻሻ ልብሶችን ላውንድሪ ውስጥ ሲከት ይታያል። ዋሸር የዲሽ ዋሸር ሲከፍት ሲዘጋ ይታያል። በር ሲከፍት ሲዘጋ ይታያል። እቃዎችን ትራሽ ሲወረውር ይታያል። እነዚህ ነገሮች በሙሉ ብቃት ተሰጥቶት ነው የተሰራው። አንድ ትልቅ ዲስአድቫንቴጁ ስሎ ነው። ስለዚህ ለምሳሌ አንድ ጋርመንትን አንድ ላውንድሪ ማሽንን ለመሙላት 2 ደቂቃ ይፈጅበታል። ቀስ እያለ ነው የሚያደርገው። ነገር ግን ለቤት ውስጥ ጉዳይ ዋጋውን በጣም ውድ አይደለም ስለተባለ እናንተ ተኝታችሁ ስሎም ሆኖ ስራችሁን አቀነባብሮ አግዟችሁ ሊያድር ይችላል ማለት ነው። ስለዚህ ሙቭመንቱም ቆንጆ ነው። 22 ዲግሪ ኦፍ ፍሪደም አለው በእነዚህ አርሞቹ እና እጆቹና እግሮቹ አማካኝነት ማለት ነው። ኦምኒ ሴንስ የሚባል የኤአይ ብቃት ተካቶለታል በውስጡ። በዚህ አማካኝነት የተለያዩ ነገሮችን ኮማንድ እየሰጣችሁ ፍሎር ፕላናችሁን አጥንቶ የቤታችሁን ስትራክቸር ላውንድሪ ማሽኑ የቱ ጋር ያለው ኪችኑ የቱ ጋር የሚለውን አጥንቶ ከክላውድ ጋር ሳይገናኝ ራሱ ላይ በተገጠመለት የኮምፒውተር ቺፕ አማካኝነት ይህን ማድረግ ይችላል ማለት ነው። ስለዚህ ኢንዱስትሪያል ሮቦቶች እንደ ቅድም እንዳልኩት የቦስተን ዳይናሚኮቹ አይነቶች በጣም ውድ ቢሆኑም እስከ $100,000 የሚወጣ ቢሆንም የስዊች ቦት ግን ታርጌት እያደረገ ያለው ኮንሱመርን የቤት የግል ተጠቃሚዎችን ስለሆነ በቻይና እያለች ያለችው እስከ $1,000 ይሄን ሮቦት አቀርባለሁ ነው። ነገር ግን ሪያሊስቲክሊ ወደ ማስ ማርኬት ተገብቶ በሽያጭ ላይ ሲውል እስከ $10,000 ሊያወጣ ይችላል። ስቲል በሮቦት ዋጋ በጣም ርካሽ የሚባል ነው ማለት ነው። ደረጃችሁን ላይወጣ ይችላል። የተሰራው ለፍላት ፍሎር ሲስተም ነው። ስለዚህ አፓርትመንት ፍላት ላይ ለሚኖር ሰው ወይ አንድ ፍሎር ብቻ ላለበት የመኖሪያ ሴቲንግ ላይ ለሚኖር ሰው ይሄ ነገር እንግዲህ ፕራክቲካሊ መጥቶ የባለሟል ሆኖ ሊያግዛችሁ ይችላል ማለት ነው። ከዚህ ዓመት መጨረሻ ጀምሮ 2026 ለሽያጭ እንደሚውል ይጠበቃል። ከሮቦት ሳንወጣ ሮቦሮክስ ሳሮስ ሮቨር የሚሰኘው ደግሞ ትንሽ ለየት ያለ ብቃት ያለው ሮቦት አሁንም ኮንሱመር ኤሌክትሮኒክ ሾው በቬጋስ ላይ ታይቷል። ብዙ ጊዜ ሮቦቶች ትልቁ ጠላታቸው ምን ይመስላችኋል? ደረጃ ነው። ሮቦቶች ሁል ጊዜ የሚቸገሩት የደረጃ ጉዳይ ለሮቦት በጣም አስጊ ነው። ይሄ ሮቦት ለየት የሚያደርገው ደግሞ ይሄንን ጠላት ያሸነፈ ሮቦት ሆኗል ማለት ነው። የሚገርመው እየተንቀሳቀሰም የቤታቸው ነገር የሚያጸዳ ነው። ስለዚህ ዊልና ሌግ ጎማና ሌግ ሲስተም ተካቶለት እንደያስፈልግን የፍሎሩ አይነት ራሱን አጀስት ማድረግ የሚችል ሮቦት ማለት ነው። ስለዚህ ኬዝ ወይ ደግሞ ሌላ ነገር አይፈልግም፣ ወይ ደግሞ የሰው ሄልፐር አይፈልግም። ደረጃ ካለ ዊል ሲስተሙ ተመልሶ ወደ እግር ያድርግና እግሩ ዊሉ በእግር እየተቀያየረ ደረጃን መውጣት መውረድ ይችላል። ያን እያደረገ ደግሞ ማጽዳትም ይችላል ማለት። ስለዚህ መውረድና መውጣት ብቻ ሳይሆን ክሊኒንጉን ያከናውናል ማለት ነው። ከጀርባ ያለው ቴክኖሎጂ ለየት ያለው የዚህ ተቋም ብቃት ዊልና ጎማና እግር አርኪቴክቸርን አቀናብሮ እያቀያየረ እንዲሰራ ማድረግ መቻሉ ነው ለሮቦት ማለት። ስለዚህ ዊል ሎክ አድርጎ ከዛ በኋላ ሌጉ ደግሞ አክቲቬትድ ሆኖ የደረጃ ሲስተሙን ወይም ስፔሻል ስቴርኬዞችን መውጣት መውረድ የሚችልበት ብቃት ተካቶለታል ማለት ነው። ካስፈለገም ጃምፕ ማድረግ የሚችልበትም ብቃት አለው ማለት ነው። ወደ ቴሌቪዥን ልውሰዳችሁ። መቼም እንደዚህ አይነት ሾዎች በሚመጡ ጊዜ ቴሌቪዥኖች በጣም በብዛት ተግባራዊ ይሆናሉ። ሳምሰንግ S95H OLED ስክሪን ያለውን ቴሌቪዥን ያስተዋወቀበት ሾው የተከናወነው በዚሁ በቬጋስ ነው። ሳምሰንጎች ፍሎት ሌየር ዲዛይን ብለውታል። ቴሌቪዥን ወይም ደግሞ የሚያስገርም የአርት ፒስ መሆን የሚችል እንግዲህ አይነት ቴክኖሎጂ የተካተተለት ነው ማለት ነው። ለምንድን ነው ቢባል ቴሌቪዥን ስታዩ በጣም የሚገርም ኳሊቲ ያለው OLED ቴሌቪዥን መሆን ይችላል።
ነገር ግን በቀላይ አርት ጋለሪ እንዲሆን ከፈለጋችሁ ደግሞ ስታዩት ምንም አይነት ሪፍሌክሽን የሌለው ሸራ የሚመስል ዲስፕሌይ አርት ወይም ደግሞ የአርት ወርክ መሆን ይችላል። ይህን ደግሞ ለማድረግ የሳምሰንግ አርት ስቶር አለው። ከ5000 በላይ አስገራሚ አርቶችን በቴሌቪዥናችሁ ላይ ዲስፕሌይ አድርጋችሁ ቀን ላይ ያን መሆን ይችላል። ያን በሚያደርግ ጊዜ ደግሞ ኦኤልኢዲ ስክሪኑ ከኋላ ፓነሉ አክቲቬትድ አይሆንም። ስለዚህ የቴሌቪዥኑ ኃይል ይደክማል፣ በኋላ ብራይትነሱ ይጎላል ሳይሆን ወደ አርት ሞድ በሚሆን ጊዜ የሚጠቀምበት ቴክኖሎጂ ራሱን የቻለ ለየት ያለ ስለሆነ ከዛ አንጻር በጣም ብቃት አለው ማለት ነው። ስለዚህ ስታቲክ አርት በርን ተደርጎለት ነው የሚሆነው ማለት። ስለዚህ በዚህ አንጻር በጣም በሚገርም ሁኔታ ብቃት አለው። ፍላሽ ላይት እንኳን ስታደርጉበት ሪፍሌክሽን የለውም በአርት ሞድ ላይ በሚሆን ጊዜ ማለት ነው። ከዚህ አንጻር እጅግ በጣም ግሌር ፍሪ የሚባል ቴክኖሎጂ ተጠቅሞ ኮቲንግ ስፔሻል ኮቲንግ ተጠቅሞ በዛ አማካኝነት ይሄ ሆዷል። ሌላው ደግሞ ለየት ያለው ነገር ዋየርለስ ነው። ምን ማለት ነው? በዋየርድ ኦፕሽን አለ ከኋላ ሳውንድ ሲስተማችሁን፣ ጌሚንግ ኮንሶላችሁን፣ የተለያየ ነገሮችን ለማድረግ ነገር ግን ትንሽ ገንዘብ ጨምሬ ዋየርለስ አድርገው ቴሌቪዥን ግድግዳ ላይ አድርገው ምንም ኬብል ማየት አልፈልግም ካላችሁ ዋየርለስ ዋን ኮኔክት ቦክስ የሚሰኝ የተካተተለት እስከ 4K ኳሊቲ ያለውን ዳታ ወይ ቪዲዮ ዳታ ስትሪም ማድረግ የሚችል እስከ 30 ፊት ርቀት ላይ ሆኖ ማለት ነው ቴሌቪዥኑ ማድረግ የሚችልበት ብቃት አለው። በ55 ኢንች በ67 ኢንች እና በ77 ኢንች እንዲሁም በ83 ኢንች ብቃት ሳይዝ ይመጣል። ዋጋው ከ55 ኢንቹ ከ2500 ተነስቶ ወደ 83 ሲገባ ወደድ ያለ ዋጋ ይዞ ይመጣል ማለት ነው። አሁንም ከቴሌቪዥን ሳንወጣ የኤልጂ ኦኤልኢዲ ኢቮ W6 ቴሌቪዥን ሲስተም ነው። ይሄ ቴሌቪዥን 9 ሚሜ ቲክነስ ነው ያለው። በጣም ቀጭን ነው። ግድግዳ ላይ ስታደርጉት ኦልሞስት አንድ የእርሳስ ቲክነስ ነው ያለን የሚመስላችሁ። ስለዚህ በዚህ ቲክነስ በጣም ቀጭን ሆኖ መጥቷል። ለየት የሚያደርገው እንደ ሳምሰንጉ ይሄም ቀን ላይ የአርት ሞድ ሆኖ የአርት ካንቨስ ነው የሚመስለው ቤታችሁ ውስጥ በማያስታውቅ ሁኔታ ማለት ነው። ነገር ግን በጣም ለየት የሚያደርገው ቅጥነቱና የሚያስተላልፈው የፒክቸር ኳሊቲ ሲሆን ልክ እንደ ሳምሰንጉ ሁሉ ዚሮ ኮኔክት ቦክስ የሚባል አብሮለት ይመጣል። ኬብል ምንም ሳታደርጉ የጌሚንግ ኮንሶላችሁን፣ የሳውንድ ሲስተማችሁና ሌሎች ነገሮችን ማገናኘት የምትችሉበት እና 4K ያህል የቪዲዮ ስትሪሚንግ ብቃት ዋየርለስሊ ከምትፈልጉት ነገር ዲቫይስ ከስልካችሁ ከጌሚንግ ኮንሶላችሁ ከመሳሰለው ከዴካችሁ ማድረግ የምትችሉበት ብቃት አለ በዋየርለስሊ። ይሄኛውን በተመሳሳይ እስከ 30 ፊት አዌይ ድረስ ማለት ነው። ስለዚህ ሙቪ እና ቴሌቪዥን ወይም ዜና በማታየው ጊዜ ደግሞ ጋለሪ ፕላስ የሚባለው ፊቸር የተለያዩ አስገራሚ የስዕል ጥበቦችን ሳሎናችሁ ላይ ወይ ደግሞ መኝታ ቤታችሁ ላይ አድርጎ የስዕል ውድ ስዕል ካንቫስ ሸራ አስመስሎ ያስቀምጥላችኋል ማለት ነው። ስለዚህ ከዚህ አንጻር ካቹ ነው 77 ኢንች እና 83 ኢንች ብቻ ሆኖ ነው የሚመጣው። ዋጋውም ወደድ ይላል። ከ$6000 ጀምሮ ወደ ላይ እንደሚወጣ ነው የሚጠበቀው ማለት ነው። ሌላኛው በሲኤስ ላይ አናውንስ የተደረገው ሰብትል ቮይስ በድስ የሚሰኘው ነው። ስታዩት እንደማንኛው እንደ ኤርፓድ እንደ ቦስ እንደ ሌሎች እንደ JBL የመሳሰሉ ኢርባድ ነው የሚመስለው። ነገር ግን በውስጡ የሚያስደንቅ የኤአይ ብቃት ተካቶለታል። በዋናነት ምንድነው የሚያደርገው መሰላችሁ? ሹክሹክታችሁን ሁሉ አንደርስታንድ ማድረግ ይችላል። ስለዚህ ኦልሞስት ቴሌፓቲ የምታስቡትን ነገር ሁሉ ማድረግ በሚችልበት አይነት ብቃት በሚመስል ደረጃ ቮይስ አይሶሌሽንን በመጠቀም በጣም በትንሽ የሹክሹክታ ከኤርባዳችሁ ጋር የተለያየ ነገር ኤአይ ኤጀንታችሁ ሆኖ ያገለግላችኋል ማለት ነው። ዊስፐር በትንሹ አሁን ባቡር ውስጥ ሄዳችሁ ወይም ባስ ውስጥ ሆናችሁ ወይ ታክሲ ውስጥ ሆናችሁ ስራ መስራት ከፈለጋችሁ ኢሜል ላክልኝ እንደ ነገር አድርግልኝ ብትሉት መጮህ አይጠበቅባችሁም። ልክ ሲሪን እና ሌሎቹ እንደምታደርጉት በጣም በትንሽዬ ንግግር የእናንተን ቮይስ ሪኮግናይዝ አድርጎ ያን ትዕዛዝ ተቀብሎ ትራንስክሪፕሽን በሚባለው ድምጻችሁን ወደ ቴክስት ቀይሮ የሚያስፈልገውን ስራ ከስማርት ስልካችሁ ጋር በብሉቱዝ በመያያዝ ያንን ነገር ያግዛችኋል ማለት ነው። ስለዚህ ከጀርባ ያለው ቴክኖሎጂ መልቲ ማይክ አሬይ ኮምባይንድ ዊዝ ዋን ዲቫይስ ኤአይ የኤቭሪቲንግ ያለውን ኖይዝ ፊልተር አውት አድርጎ የእናንተ ንግግር ብቻ በትንሽዬም ድምጽ ብታወሩት አንደርስታንድ አድርጎ ወደ ኮማንድ ወይ ደግሞ ወደ ትራንስክሪፕሽን የመቀየር ብቃቱ ነው። ስለዚህ 5 ታይምስ ፊወር ኤረር ነው የሚያደርገው ነው የተባለው በሙከራው ኤርፓድ ፕሮ ወይም ደግሞ ኦፕን ኤአይ በቮይስ ትዕዛዝ ከሚሰሩት ስራ። ስለዚህ እጅግ በጣም ቮይሳችሁን በትንሽዬ ድምጽ ሹክሹክታም አንደርስታንድ አድርጎ በርካታ ስራ መስራት የሚችልበት ነው። ኢሜል ዲክቴት ማድረግ ትችላላችሁ። በሳይለንት ትሬን ውስጥ በህዝብ ትራንስፖርት ላይ ያላችሁ ሌሎችም ተመሳሳይ ኮማንዶችን በድምጻችሁ እያገዛችሁት ስራ ይሰራላችኋል ማለት ነው።
በሲኤስ ላይ የታየው ሌላው ደግሞ የአካል ጉዳት ያለባቸው ወገኖቻችን ሊያግዝ የሚችል ቴክኖሎጂ ነው። ዊል ሙቭ ዊልቸር ነው። የዊልቸር ሲስተም ነው። ይህንን ከሌሎች ብዙ ጊዜ በፓወር የሚሰሩ በተለያየ አይነት የዊልቸር ሲስተሞች ታይተዋል፣ አይተናል። ይሄኛው ግን ሌቭል 4 የድራይቨርስ ካር ያሳየውበት ፕሮግራሞች ትዝ ይላችኋል። ኦቶኖመስ ነው። ራሱን ነው የሚያንቀሳቅሰው። የተለያዩ ኦብስታክሎችን ማድረግ የሚችልበት ደረጃ መውጣት የሚችልበትም ቴክኖሎጂ ተካቶለት በዛ ነገር ያደርግ ይችላል። ሳይድዎክ ላይም የራሱን ትራፊክ እያየ እግረኛም ሌላም ነገር እንዳይገጭ ተደርጎ የተሰራ አይነት ነው። ይሄ ልክ ኦቶኖመስ ካሮች ላይ ወይም ድራይቨርለስ ካሮች ላይ የተካተተበት የላይዳር የራዳር ሲስተም እና የካሜራ ቴክኖሎጂ ተካቶለት ነው የመጣው ማለት ነው። ልክ ዌይሞ የሚባለው ሾፌር አልባ ታክሲውን በካሊፎርኒያ ውስጥ ሞልተዋል። ዊል ሙቭም ይህንን አካቶ ኢንቫይሮንመንቱን በሙሉ አንደርስታንድ አድርጎ የውጭ ኢንቫይሮንመንቱንም ኢንዶሩንም አንደርስታንድ አድርጎ ኢን ሪል ታይም ራሱን በማንቀሳቀስ እዛ ላይ የተቀመጠው ግለሰብ ምንም ማድረግ ሳይጠበቀው ያንን ማድረግ ይችላል። ስለዚህ በሲኤስ ላይ የታየውም ዴሞ በጣም የሚያስገርም ነው ማለት ነው። ፎሎሚ ሞድም አለው። ለምሳሌ ኬር ጊቨር ኖሮ እዛ ላይ የተቀመጠ አንድ አዛውንት ቢኖርና እንዲከተለው ከፈለገ ፎሎሚ የሚለውን ተጭኖ ሱፐርማርኬት ውስጥ መዝናኛ ቦታ ላይ ፓርክ ላይ ምንም ቢሆን ፎሎሚ ካለው አሲስተንቱ እዛ ላይ የተቀመጠውን ኬር የሚፈልግ ግለሰብ በማድረግ ያንን ተከታዩን አሲስተንቱን የሚከተለው ማለት ነው ዊልቸሩ። ያ አውቶሜትድ ሲስተም አለው። ስለዚህ አሄድ ወክ እያደረገ ኬር ጊቨሩ የዊል ሲስተሙ ዊልቸሩ ይከተላል ማለት ነው። ሴፍቲውም 360 ዲግሪ ኮሊዥን አቮይደንስ አለው። ከርብ ላይ መቆም ብቻ ሳይሆን ሴፈስት የሆነውንም ራምፕና አካሄድ እያየ ምንም አይነት ኦብስታክል እንዳያጋጥመው ራሱን እያደረገ ማድረግ የሚችልበት ነው። በውስጡ ያለው የባትሪ ብቃትም አስገራሚ ነው። በአንድ ቻርጅ እስከ 15 አወር ራን ታይም አለው። ስለዚህ ፋስት ቻርጂንግም አለው። ከ0% 80% ለማድረግ የዚህን የዊልቸር ሲስተም ባትሪ 45 ደቂቃ ብቻ ነው የፈጀው ማለት ነው። ክብደቱም ያን ያህል ከባድ የሚባል አይደለም። ካርበን ፋይበር ኮምፖዚት ማቴሪያል ስለተሰራበት በጣም ላይት ሆኖ ነው የተሰራው ማለት ነው። ስለዚህ ሞቢሊቲ አዘ ሰርቪስም ለምሳሌ ይህን ቼር የግድ መግዛት የለባችሁ። ለሆስፒታል ሲስተም፣ ለነርሲንግ ሆም፣ ለተለያየ አይነት ኒድ ላላቸው መግዛት ሳይጠበቅባችሁ ሬንት በማድረግ ሞቢሊቲ አዘ ሰርቪስ ሞዴል በአሜሪካ ላይ ከዚህ ዓመት አጋማሽ ጀምሮ ይጀምራል ተብሏል። አይ መግዛት ነው የሚፈልገው ለሚሉ ደግሞ ግለሰቦች ወይም ተቋማት ከ12000 የአሜሪካን ዶላር ጀምሮ አቬይለብል እንደሚሆን ይጠበቃል ማለት ነው። የዛሬውን ፕሮግራም መቋጨው ወደ ስፔን ከቬጋስ ወደ ስፔን ወስጃችሁ በስፔን ደግሞ የሚከናወነው የሞባይል ወርልድ ኮንግረስ የ2026 ላይ ከተከናወኑት ውስጥ በጣም የተወሰኑትን አስቃኝቻችሁ የዛሬውን ፕሮግራም እቋጫለሁ ማለት ነው። የስፔኑ ፕሮግራም በነገራችን ላይ ሞር የሚያተኩረው የሞባይል ቴክኖሎጂ ላይ፣ ስለዚህ አዳዲስ ስልኮች በብዛት የሚታዩበትም አይነት ፕሮግራም ነው ማለት ነው። ስለዚህ የኦነር ማጂክ 6 ስማርትፎን ሲስተም ነው። በውስጡ የሚያስገርም የኤአይ ብቃትም ተካቶለት ስናፕድራገን 8 ኤሊት ጄኔሬሽን 5 የሚባል ቺፕስ አለው። ስለዚህ በውስጡ እንግዲህ ይሄ ነገር ተካቶለት አይስ ደግሞ ኢግል አይ የሚባልም የኤአይ ካሜራ አለው። ምን ማለት ነው? ዝም ብሎ እናንተ ስትፈልጉ አውጥታችሁበትን የተጫናችሁ አይደለም ፎቶ የሚያነሳላችሁ፣ ፕሪዲክት ያደርጋል እንዳላችሁበት ኢንቫይሮንመንት ማለት ነው። ይሄ በጣም የሚያስገርም ነው። እንዴት ነው ያላችሁ እንደሆነ ዮዮ ኤጀንት የሚባል ኢምቤድድ ኤአይ ኤጀንት በስልኩ ላይ አለ። ምንድነው የሚያደርገው? ይሄ ኦቶማቲክሊ ፎቶ ካፕቸር ያደርግላችኋል። ቤስት ሞመንት ለምሳሌ ሶከር ጌም ላይ ካላችሁ ያን እጃችሁን እናንተ መያዝ ብቻ የሚጠበቅባችሁ ወይ በሚያስፈልገው ፖዚሽን ላይ የሚደረገውን ካፕቸር ለማድረግ ማለት ነው። ወይ ደግሞ ፔት ረኒንግ ላይ እንደዚህ አይነት ዩኒክ ነገሮች የአውትዶር አክቲቪቲ ላይ ዊዛውት ዩ ፕሬሲንግ ሻተሩን ፕሬስ አታደርጉ ራሱ ያንን ኢንቫይሮንመንት አንደርስታንድ አድርጎ ሞመንቱ አሁን ብዙ ጊዜ ምንድን የምታደርጉት አይደል? የሆነ ነገር አውጥታችሁ ሞመንቱ አመለጠ ብላችሁ ገና ካሜራ ስከፍቱ በተን ስትጫኑ ያ ነገር ያመልጣችኋል። ነገር ግን ያን አንደርስታንድ ማድረግ የሚችልበት የሞመንቱን ኢንቫይሮንመንቱን አንደርስታንድ ማድረግ የሚችልበት አለው ተብሎ የሚል እሳቤ አለን ብለው ነው ክሌም የሚያደርጉት ዮዮ የሚባለው የኤአይ ኤጀንት ማለት ነው። በዚህ አይነት ሁኔታ ካሜራው ራሱ ሞመንቱን ካፕቸር የሚያደርግበትን ብቃት ተካቶለታል። የዚሁ የኦነር የሚባለው የስልክ ብራንድ ደግሞ ሁለተኛው ስልክ አናውንስ ያደረጉት የሮቦት ፎን የሚባል ኮንሰፕት ነው። ፊዚካል ኤአይ ኮንሰፕት ብለውታል። ምን ማለት ነው? ሶፍትዌር ወይ ደግሞ ስክሪን ላይ ወይም አሁን ያልኳቸው አይነት የምናውቃቸው አይነት ስማርትፎኖች ወይ በውስጡ በሶፍትዌር አማካኝነት የተከናወነ ወይም የሚካተት የኤአይ ኤጀንት ሳይሆን ሃርድዌሩ ላይ ራሱ ስልኩ ወደ ሮቦትነት የሚቀየርበት በምን ምክንያት ያላችሁ እንደሆነ እብደት ነው እንዳትሉ ምን እንደሆነ በደንብ ላብራራላችሁ። ይሄ የኦነር ሮቦት ፎኑ ኮንሰፕት ነው። ነገር ግን የካሜራ ሲስተሙ ከስልኩ ዲታች ማድረግ ይችላል። የራሱ የፊዚካል ሮቦቲክ ጊምባሉ ከስልኩ ላይ ካሜራውን ዲታች አድርጎ ወደ ከካሜራ ሃውሲንጉ ጋር አድርጎ ካሜራው ኦቶኖመስሊ
የሚያስፈልገውን ስራ ማድረግ የምትችሉበት ማለት ነው። ስለዚህ it's not just a phone ካሜራማንም ሆኖላችኋል ማለት ነው። ስልኩ ኮንሰፕት ነው ገና ፕራክቲካሊ ወደ ተመርቶ በብዛት የሚገባበት ጊዜ መቼ እንደሆነ አይታወቅም። ነገር ግን ከፎንነት ተቀይሮ ወደ ሞተራይዝድ የሆነ ፊዚካል ሜካኒካል የሆነ ጊምባል አድርጎ እናንተን ትራክ አድርጓችሁ 360 ዲግሪ አራውንድ ሩም የተለያየ ነገር ካፕቸር ማድረግ የሚችልበት ነው። እንዳልኳችሁ ኮንሰፕት ነው። ዋጋም አልተካተተለትም። አሁንም የስልክ ነገር እንማሳያችሁ። የባርሴሎና ሾው ላይ የታየ ለየት ያለ ስማርትፎን አለ። ሞቶሮላ ሬዘር ፎልድ ይሰኛል። አልትራ ቲን ዲዛይን በጣም ቀጭን ነው። ምናልባትም ቀጭን ከሆኑ ስማርትፎኖች የመጀመሪያው በጣም በቅጥነቱ አንደኛው ነው ተብሎ የተነገረለት ብሌድ ዲዛይን ይሰኛል። በጣም ይህን ቀጭን የሆነ ብቃት ለመስጠት የቻለበት ምክንያት የባትሪ ኢንጂነሪንግ ላይ ነው ማለት ነው። ዋን ቲክ ብሪክ ከማድረግ ይልቅ ባትሪው ምንድን ያደረጉት ዱዋል ሲሊኮን ካርበን ባትሪ አድርገው ቦዝ ሃልፍስ ኦፍ ፍሬም በፍሬሙ ላይ በታትነውታል ማለት ነው የባትሪው አንድ ወጥ ከማድረግ ይልቅ። ስለዚህ ያ ስልኩ በጣም ቀጭን ሆኖ እንዲሰራ አስችሎታል ማለት ነው። ስለዚህ ሞቶሮላ ይህንን ቪዥን ኮንሰፕት የሚባል አዲስ አይነት ኢኖቬሽን ከሩመር አልፎ ለፕሮዳክሽንም አበቀዋለው። ሬዘር 60 አልትራ የሚባለውን በ2026 ማብቂያ ላይ ለእያንዳንዱ ሰው ከ$1299 ጀምሮ ለሽያጭ አቀርበዋለው ብለዋል ማለት ነው። ይሄ ስልክ እንግዲህ እንደ ብዙዎቹ ስልኮች የካሜራ ሲስተሙ ውስጡ ያለው የራም ብቃት የኤአይ ፕሮሰሲንግ ብቃቱ በሙሉ በጣም በሚገርም ሁኔታ ተወዳዳሪ ሆኖ ነው የሚቀርበው ማለት ነው። ወደ ስማርት ግላስ ልውሰዳችሁ እስቲ። ይሄ ደግሞ የቻይና ኩባንያው አሊባባ የተሰኘው ኩባንያ ኮይን ስማርት ግላስ S1 የሚባል ደግሞ አውጥተዋል። ምንድነው ለየት የሚያደርገው? ብዙ ስማርት ግላስ አይተናል ሰለሞን፣ አንተም አሳይተናል። ለምሳሌ ኢቭን የታወቀው የስልክ የመነጽር ብራንድ ሬይባን ከፌስቡክ ወይ ከሜታ ጋር ሆኖ የስማርት ግላስ አውጥቷል። ካሜራ አለው፣ ይቀርጻል፣ በስፒከር አማካኝነት ኢሜል ያነብልናል፣ ቴክስት ያነብልናል። ምንድነው ይሄን የሚለየው ያላችሁ እንደሆነ በጣም በሚያስገርም ሁኔታ ይሄ የአሊባባ ሰራሹ ስማርት ግላስ በባርሴሎና የታየው ማይክሮ ኤልኢዲ ዌቭ ጋይድ የሚባል ዲስፕሌይ አለው። መነጽራችሁ ላይ ዲስፕሌይ አለ። ቤዚክሊ ሙቭ እያደረጋችሁ ተንቀሳቃሽ ስክሪን ከእናንተ ጋር አለ ማለት ነው። ወይ ተንቀሳቃሽ ቴሌፕሮምፕተር በመነጽራችሁ ላይ ውጭ እይታችሁን ሳይጋረዳችሁ ስቲል ግን እዚህ መነጽራችሁ ሌንስ ላይ ልክ አሁን ይሄ መነጽር አድርጌ እዚህ ላይ ፊት ለፊት ያለው ነገር በማየው ልክ ሁሉ የስክሪን ሞዱን አክቲቬት ሳደርግ የሚንቀሳቀስ ስክሪን እንቅስቃሴ ቪዲዮ ማይበት ነገር ተካተውለት ነው የመጣው ማለት ነው። ስለዚህ ይሄ እንግዲህ ፓወርድ ባይ የአሊባባ ኮይን 2.5 የሚባል የኤአይ ሞዴል ተካተውለት GPT-4ን ራይቫል የሚያደርግ የቻይና ሞዴል ነው በነገራችን ላይ ተካተውለታል። እንዴት ነው ይሄን ስክሪን የምትጠቀመው ያላችሁ እንደሆነ ቪዥዋል ሰርች የሚባል አፕ ደግሞ አካተውለታል። ምን ማለት ነው? ቡቲክ ውስጥ ገብታችሁ ጃኬቱን ስታዩ ይሄን መነጽር አድርጋችሁ እና በቮይስ ኮማንድ አማካኝነት ስንት ነው ይሄ ጃኬት ብትሉት የጃኬቱን ዋጋ በዲስፕሌው ላይ ያሳያችኋል። ሱቅ መሄድ አይጠበቅባችሁም። በነገራችን ላይ በተለይ ዋጋቸው የሚታወቅባቸው ነገሮች የሚገኙት የት ነው? ኢኮሜርስ ላይ ነው። ስለዚህ አማዞን ውስጥ ገብታችሁ ወይም አሊባባ ላይ ገብታችሁ የሆነ እቃ ካያችሁ በኋላ ዋጋውን ወይ የተለያየ ነገር ማይከፈለጋችሁ በመነጽሩ አማካኝነት ሞር ስፔክ በዲስፕሌው ላይ መጥቶላችሁ ማየት ትችላላችሁ ነው። ስለዚህ በስክሪኑ ላይ ኦቨርሌይ የሆነ ሌላ ዲስፕሌይ አለ የተለያዩ መረጃዎችን የሚሰጣችሁ ማለት ነው። ባትሪ ላይፉም 24 ሰዓት በአንድ ቻርጅ መቆየት ይችላል። ኦዲዮ ሲስተሙ እንዳልኳችሁ ኦፕን ኢር ዳይሬክሽናል ስፒከር ነው ያለው። ሲሚላር ቱ ቦስ ቴምፖ የሚባለው ሞዴል ያለበት ነው። ዋጋውን በጣም ፌር አድርገው ነው ያመጡት። እንግዲህ እንደጥቅሙ እንደተባለው ከሆነ $537 የአሜሪካን ዶላር ጀምሮ ለተጠቃሚዎች ውለዋል ማለት ነው። ወደ ስልክ ልመልሳችሁ። ቴክኖ አተም የሚባል አስገራሚ የሆነ ሞጁላር በማግኔቲክ ሲስተም የሚሰራ ደግሞ ተለጣጣፊ የሚቀነስ የሚጨመር የስማርትፎን ኮንሰፕት ነው ያመጡት ማለት ነው። ስለዚህ በውስጡ ያለው ታንግልድ ኬብል፣ ፊክስድ ኮምፖነንቶቹ፣ ባትሪው፣ ቺፕሱ ምናምኑ ፊክስድ ሆኖ ወይ ስክሪኑ ሳይሆን የመጣው ይሄ እንደምትፈልጉት መጠን የስልኩን ብቃት መጨመር መቀነስ፣ የቅጥነቱንና ክብደቱን መቀነስ መጨመር የምትችሉበት ሞጁላር ማግኔቲክ ስማርትፎን ነው ማለት ነው። የሚያስገርም ነው። ስለዚህ ይሄ የቴክኖ አተም ሞዴል ሞጁላር ማግኔት ኮንሰፕቱ አተም ሲስተም ብለውታል። 1 ኢንች ኪቦች አሉት፣ በጣም ትንንሽ ኪቦች አሉት። ስለዚህ ኢች ስፔሻላይዝ ኮምፖነንት ነው። አንደኛው ሞጁል ሲፒዩ ሊሆን ይችላል፣ ሌላኛው ባትሪ ሲስተሙ ሊሆን ይችላል፣ ሌላኛው ደግሞ ካሜራ ሲስተሙ ሊሆን ይችላል እያለ እንደሚያስፈልገው ስፒከር ሲስተሙን በሙሉ በማግኔት ብቻ ያጣበቃችሁ አንድ ወጥ ስልክ ታደርጋላችሁ።
እንደያንዳንዱ ብቃት ደግሞ በኋላ ላይ ስልኩ በጣም በሚገርም ሁኔታ ማቅለልም ማክበድም ይቻላል ማለት ነው። ፋንክሽናሊቲውንም ስኬል ማድረግ ይቻላል ማለት ነው። ስለዚህ ሲክሬቱ ከዚህ ጀርባ ያለው ማግሊንክ ቱ ዳታ የሚባል ኢንተርፌስ ነው። ዳታ ስፒዱ ትራንስፈር ዳታ እስከ 40 ጊጋቢት ፐር ሰከንድ ቢቱን ሞጁሎቹ በማግኔቲክ አማካኝነት በተንደርቦልት ፎር ስፒድ ትሩ ዳት ማግኔት ማለት ነው። ፓወሩስ 100 ዋት ፓስ ትሩ ማድረግ ይችላል። ማግኔት ኤሌክትሪክ በማግኔቲክ ሲስተም ውስጥ የማግኔቲክ ኢንዳክሽን ዋን ባትሪ ሞጁል ካን ፓወር ዘ ሆል ስታክ ሁሉንም ሲስተም። ብሬኑስ ኮር አተም ብለውታል። ለየት ሚስጥራዊ የሆነ ሞጁል ኦኤስ ነው ያለው ነው የሚሉት። ኒው ፓርት ስልክ ማግኔት ውስጥ ተጣብቁት አዲስ ፓርት ሲገጠምለት ኢሚዲየትሊ አክኖሌጅ አድርጎ አውቆት ከስልኩ ጋር ኢንቴግሬት ያደርገዋል ማለት ነው። ስለዚህ ስናፕ ያደረጋችሁ ፕሮጀክተር ሞጁል ለምሳሌ ስናፕ ብታደርጉበት ኢሚዲየትሊ የስልኩ ዩአይ ወይ ደግሞ ዩዘር ኢንተርፌስ ወደ ሲኒማ ሞድ ተቀይሮ በአጭር ሰከንዶች ውስጥ ወደዛ ፐርፐዝ ይሰጣችኋል ማለት ነው። እንግዲህ የስልክ ሞጁል ከምናውቀው አይነት ፎልድ አለ፣ ትራይፎልድ አሳይቻችኋለሁ፣ በጣም ቀጭኗን ሞቶሮላ አሳይቻችኋለሁ። አሁን ደግሞ የስልክ ቴክኖሎጂ ሌላ ሌቭል ላይ ደርሶ ሞጁሎቹ በሙሉ በማግኔቲክ ሲስተም አማካኝነት እየተጠባበቁ እየተቀጣጠሉ ቅጥነቱን፣ ምኑን፣ ክብደቱን፣ ፋንክሽናሊቲውን የምንወስንበት በማግኔት እያደረግን የምንወስንበት አይነት የስማርትፎን ቴክኖሎጂ ውስጥ ገብተናል። ይሄ የቴክኖ ኮንሰፕት አሁን ስንት ነው፣ መቼ ነው ገበያ ላይ የሚወጣው፣ ልግዛው የምትሉት ሳይሆን እንደ ኮንሰፕት ኢንትሮዲዩስ ተደርጓል። ቴስቱን አልፈዋል። ስለዚህ ምናልባት በሚቀጥለው ዓመት ወይ በሚቀጥለው ኮንፈረንስ ላይ ለማስ ፕሮዳክሽን ቀርቦ ዋጋ ወጥቶለት ለህዝብ ጥቅም ይውል ይሆናል ተብሎ ይጠበቃል ማለት ነው። ተመልካቾቻችን ለዛሬው ያቀረብኩት ፕሮግራም ይሄን ይመስል ነበር። ከዚህ በፊት በአካል ሄጄ የማቀርባቸውን ፕሮግራሞች አትሊስት ከስቱዲዮ ሆኜ እፍታውን ምን የሚያስገርሙ ነገሮች መጡ የሚለውን ወደ እናንተ ለማምጣት ሞክሬያለሁ። አዳዲስ ነገሮች እንደጨበጣችሁበት እንደተገረማችሁበት ተስፋ አደርጋለሁኝ። እንደተለመደው አስተያየቶቻችሁን ጻፉን፣ ይደርሰኛል። ሳምንት በአዲስ ፕሮግራም በአዲስ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።